በወለድሽ በጥቂት ደቂቃዎች ልዩነት ምናልባትም በቀጣዩ ቀን አሊያም ደግሞ በተከታታይ ሳምንታት ራስሽን የመጥላት ሌሎች ሰዎችን የመጥላት ቤቱን ቁሳቁሶችን ምናልባት የታቀፍሽውን አዲስ ፍቅርሽን የምታጋሪው ህይወትሽ የሆነውን ጨቅላ ጭምር እየጠላሹ ከሆነ ራስሽን ለማጥፋት እያሰብሽ ከሆነ ይህ ጉዳይ በእርግጠኛነት ያንቺ ጉዳይ ነው። የዛሬ ወጌሻ ፕሮግራማችን ይህንኑ ስቃይ አይታ የተረፈች ነፍስ የምትተርክልን ነው። ዳግማዊት ግርማ ትባላለች። ስለመጣችና ታሪኳን ያንቺም ታሪክ ነው ብላ ስለምታጋራን አስቀድመን እያመሰገንን፣ ዳግማዊት ያኔ ምንድን ነበር የሆነው? ብዙ ሆኗል። ለምሳሌ በጣም ብዙ ነገር። የመጀመሪያው ነገር እረፍት ማጣት ነው። ትርጉም ማጣት፣ ለራስ ምንም ነገር ማጣት፣ ጊዜ ማጣት፣ የሆነ ነፍስ ማጣት የማይቆም ማጣት ነበር የነበረው እና በጣም ከባድ ነበረ። እንደዚህ ለማስረዳት በጣም ከባድ ነው። እየኖርኩት እንኳን አልገባኝም ነበረ። ለሰው ደግሞ ማስረዳት የበለጠ ከባድ ነው እና መጀመሪያ እንደወለድኩ ምንድነው የተፈጠረው? ጡት ማጥባት አልቻልኩም ነበረ። ያለ ጡት በቃ ምንም በቃ በዛ የወለድኩበትን ቦታ ሞከሩት፣ ቤትም ተሞከረ። በቃ መጥቶ ያላለበኝን ሰው ጠይቅኝ፣ በቃ መሞከሪያ ሆንኩኝ ማለት ነው እና እምቢ አለ። ሌላኛው ትልቁ ችግር ምን ነበር? በጣም የምግብ ፍላጎት አልነበረኝም እና ወደ ወር እና ከዛ በላይ ለሚቆጠር ጊዜ የመጀመሪያ ልጅ ነው። የመጀመሪያ ልጅ ናት። በጣም ቆንጆ ናት ብታያት። መቼ ነበር የተወለደችው? ከ2 ዓመት ሊሆናት ነው አሁን። 1 ዓመት ከ9 ወሯ ነው እና አልጠባችም። ከዛ በኋላ እኔ የምግብ ፍላጎቴ ደግሞ መጥፋቱ የባሰ እንዳይኖር አደረገው ጡቱ ማለት ነው። ከዛ በኋላ እየኖረም ደግሞ የመውጣት ተስፋ ነበረው። መጀመሪያ ለምግብ አለመብላቴ ነው የበለጠ ያደረገው። ከዛ በኋላ የነበረው የስቲች ፔን አለ። ከዛ በኋላ ደግሞ ራሱ የጡቱ ደግሞ የመወጠር ስሜት ያለው ህመም አለ። በጣም ከባድ ነበረ መጀመሪያ ላይ የነበረው ጊዜ ማለት ነው እና እስከተወሰነ ጊዜ ድረስ አታችድ መሆን አቃተኝ ከሷ ጋር። የምር ማለት ነው። እንደዚህ ይሄ ደረቴ ላይ መታ ገና እንደወለድኳትም ምንም ሳይመጣት ብዙም አልተሰማኝም ነበር። ምንም አይነት ስሜት የለሽ? አዎ ማለት አውቃለሁ እኮ ግን እንዴት ልበልሽ፣ በጣም ተመኝቼ ያገኘኋት በጣም በብዙ ጥበቃ የተገኘች ልጅ ናት ምናምን ፈልገን ማለት ነው። ግን ስሜቱ በቃ ሊመጣልኝ አልቻለም እና እሱ ስሜት ደረቴ ላይ ስትመጣ የተሰማኝ ከ15 ቀን በኋላ ነው። በእውነት? አዎ በጣም ከባድ ነው እና በኋላ ላይ ምንድነው የተፈጠረው? በቃ እንትኑ እነሱ ልጆች ታውቂያለሽ የሚቀላቸው ነገር ነው። ወተት የዱቄት ወተቱ ተመቻት። ምክንያቱም ልፋት የለውም። ከጡት ጋር መታገል በጣም የተሻለ ነው የሚሆነው ለነሱ። እኔ ግን በየጊዜው እጎዳበት ነበረ በጣም ማለት ነው። ማለት የሆነ ሰዓት ላይ ጥፋተኛነት ስሜት የሚሰማኝ ነበረ። ለልጄ በቂ ያለመሆን ስሜት ይሰማኝ ነበር። የመጀመሪያ ልጅ እንደተወለደች ያስኩት እሷን ነው። አላቅም እንዴት እንደሚታቀፍ አላቅም፣ ዳይፐር እንዴት እንደሚቀየር አላቅም። ሁለታችንም እኔም ባለቤቴም ማለት ነው እና አላቅም። ሁሉ ነገር አዲስ ነው። አንድ ምንም ማታቂው ፍጥረት እጅሽ ላይ አለ። ያንቺን ሙሉ እንክብካቤ የሚፈልግ፣ ያንቺን ሙሉነት የሚፈልግ፣ አንቺ ያለሽን ፍቅር የምትሰጪው፣ በቃ ያለሽን እያንዳንዱ ነገር የምትሰጪው ማለት ነው። እንደዛ ነው የሆንኩት። ከዛ በኋላ ደግሞ ወዲያው ሰው አልነበረም አጠገቤ። ባለቤቴ እናት ነበረች ያረሰችኝ፣ እግዚአብሔር ይስጣት፣ በጣም አመሰግናታለሁ። ከህመም ጋር በጣም እየታገለች ማለት ነው። ከዛ በኋላ የነበረው ነገር ግን ምንድነው መሰለሽ፣ እኔ ሳይታወቀኝ ምን ሆንኩኝ? አላረፍኩኝም ነበረ። ወዲያው ልክ እሷ ክርስትናን እንደተነሳች ሰፈር ቀየረን። ኢንቫይሮንመንቱን ሳንለምደው ደግሞ እንዳልኩሽ የወተቱ ይሄ ዱቄት ወተቱ ወጪ በጣም ከባድ ነበረ። በጣም ማለት ነው የሚከብድ ነበረ። ገቢ ነው ኦልሞስት ሙሉ በሚባል ደረጃ ወደዛ ነው የምንሄደው። ሰው አዲሽናል ገቢ ያስፈልገኝ ነበረ። እኔ ነበርኩ የምሰራው ደግሞ በቃ እንዴት ልበልሽ፣ ነፍስ አጣሁኝ። በቃ ተደራረበ ሁሉም አዲስ ነገር። አንዴ በቃ ነፍስ አጣሁኝ። የምሰራው ሚዲያ ላይ ነው፣ ፕሬስ ነው የምሰራው። የሚዲያ ሰው ነኝ።
ኢቨን ስለ ጉዳዩ ማቃለው ምናምንና እንደውም እስከ ተወሰኑ ወራት ድረስ አመለጥኩት ሁላ ብዬ ቪዲዮ ሰርች አቃለሁኝ ጉዳዩን አውቀዋለሁኝ እንደዛ ከባድ እንደሆነ ከዛ በኋላ ልክ በ3 ወሬ ልጄን ቤት ትቼ እኔ ጀበና ቡና መስራት ጀመርኩኝ መደበኛውን ስራ ተተሹ አይደለም የወሊድ ፈቃዴን ለመጠቀም ብዬ ገንዘብ ለማግኘት ብዬ ማለት ነው እዛ ጋር እየተሯሯጥኩኝ በቃ እኔ ያስለምድና ሰው እቀጥራለሁ ምናምን ብዬ ማለት ነው ምንድነው ትልቁ ችግር ማረፍ በነበረብኝ ጊዜ አላረፍኩኝም ሜንታሊም ፊዚካሊም ማረፍ በሚገባኝ ጊዜ አላረፍኩኝም ምናምን ከዛ ልክ መቼ መሰለሽ በጣም ያመመኝ የመጣው ወደ ቢሮ ስመለስ ነው ወደ ቢሮ ስመለስ ጭንቅላታችን ምንድነው የነቲጂ ምን ሆኛለሁ የሚለው መጽሐፍ ላይ ያያየሁት ነገር አለ ጭንቅላታችን በጣም የተጨናነቅንበትን ጉዳይ ለማምጣት ወይም ደግሞ ሪአክት ለማድረግ ትንሽ ጋፕ ይፈልጋል ያረፍሽ በመሰለሽ ጊዜ ወይንም ደግሞ በቻለ ተከሻሽ ይቋቋማል ብሎ ባሰበ ጊዜ ነው የሚያወጣው ያከማቸሽውን ነገር ማለት ነው ለካኔ እኔ የተጎዳውኝ ነበር አልታወቀኝም አለማረፍ መሯሯጥ የሆኑ ጭንቀቱ የሆኑ ነገሮች ለማግኘት የሚሄደ ኦንላይን ላይ ሯሯጣለሁ ኦንላይን በፌስቡክ ስራ ሰራለሁ ምናምን በቃ ምን ልበልሽ በቃ ይሄ እንዴት ነው ቆዳ ታቀልሽ የተወጣጠረ ቆዳ እንደዛ ነው የሆንኩት ምንም መተንፈሻ አልነበረኝም ከዛ እሱም ያኛውም ስራ በጣም የተጠና ስላልነበረ ከሰረኝ ማክሰሩ ራሱ ሌላ ስትረስ ነው ምክንያቱም ከሌላ ሰው ወስጄ ከሌሎች ሰዎች ሶሻል ሚዲያ ላይ በጣም አሪፍ ነኝ ጥሩ ወዳጆች አሉኝ እናት አባት እህት የሚሆኑ መተው ከሩቅ ሰፈር ሁላ የጀበና ቡናውን መተው የጠየቁ ልጆች ምናምን ነበሩ ከምልሽ በላይ በጣም ጥሩ ሰዎች አሉ እና እነሱ ናቸው የቀን ቆብ ገብተው ያስጀመሩኝ ሁላ ቡናው ማለት ነው እና አስቢ ገና ያልሽው ነገር ሳትጨርሺ ሁሉም ነገር ተበተነ ከዛም ጭንቅላቴ ምን ይለኛል በቃ የልጄ ግፍ ነው ብዬ አሰብኩኝ ትቻታለሁ በቃና የልጄ ግፍ ነው እቺ ልጅ ምንም ነፍስ ማታቅ ደም ልጅ ትቼ ወጥቼ አልደላኝም አልኩኝ ማለት ነው በቃ እሱ ተጀመረ ከዛ ተመለስኩኝ ወደ ቢሮ ስመለስ ነው ነገር የመጣው ትንሽ ጭንቅላቴ ለካ እንትን የማለት የማረፍ አይነት ስሜት ተሰማው መሰለኝ ማለት ያቺኛው ሩጫ የለችም ግን ስቲል ጭንቀቱ ግን አለ ከዛ ምን ሆነ እሄዳለሁኝ የትራንስፖርት ላይ ምናምን ይጥለኛል ከፍተኛ የሆነ ባክ ፔን ነበረኝ ማየው ነገር በሙሉ ህልም ነበር የሚመስለኝ ማለት አልገባኝም ማለት እንዴት ነው መሰለሽ ሰውነታችን ይነግረናል እኛ አንሰማውም እንጂ በቃ ተጎድተሻል በቃ ከዚህ በላይ አቺም ብሎ አለንገደ በቃ ገብቶሻል ብዙ ያሰብሽ ነው አዎ ረፍት አርኪ ምናምን ይልሻል ሰውነትሽ በቃ የሆነ ህመም ማለት እሱ ነው ባይዘው ጠርዝሽ ማለት ነው የመቻልሽ መጠን ማለት ነው እኔ እሱን አልተረዳሁትም ነበር አስበሽዋል እየሄድኩኝ ምናምን ሽርትት እያልኩኝ ሄዳለሁ ምናምን ከዛ ደግሞ በጣም የስትረሱ ደግሞ ክብደት ምንድነው መሰለሽ ከዚህ ካንገቴ ጀምሮ እስከታች ድረስ በጣም ከባድ የሆነ ህመም ይሰማኛል ባክ ፔን ነበረኝ ማለት ነው ከዛ በኋላ ስራ መስራት አቃተኝ እኔ የምሰራው የፕሪንት ስራ ነው የፕሪንት ስራ በጣም ትልቁ ከባዱ እንደውም ከዛኛውም ከሩጫውም በላይ ይሄኛው ነው የስራ ህይወቱ ነው ማለት እንዴት ነው መሰልሽ እንዴት አይነት ሰው ነኝ እኔ ከቅርብ ኤዲተሮቼ ጋር የተሻለ ነው ብዬ ካላሰብኩኝ የምጣላ አይነት ሰው ኤዲት የተደረገው ስራ ማለት ነው ራሱን ችሎ ደግሞ ሌላ ውጥረት እና እንደዛ አይነት ሰው ነበርኩኝ ከዛስ ስሜን መጻፍ አቃተኝ ታምኛለሽ ኮምፒውተር ከፍቼ ስሜን መጻፍ አቃተኝ እጅግሬ የምተሳሰር ስሜት ነው የሚሰማኝ በቃ እሄዳለሁ መጣለው ህይወት ልክ ነው የሚመስለው መላለሳለሁ ግን ምንም የለም ገባሽ ሄዶ መግባት ብቻ ስራ አድርጎ ያስባል ጭንቅላቴ ለረጅም ጊዜ ስሜን እንግዲህ በቃ ከዛ ደግሞ ሌላኛው ያልነገርኩሽ የኔ ተፈጥሮ ደግሞ ምንድነው መሰለሽ ጽሁፍ ለኔ ስራ ብቻ አልነበረም ለኔ የግል ቴራፒስት ነው ይሄ ለመስራት አይደለም የምሰራው ለመኖርም ነው የሆነ ሲከፋኝም ጽሁፍ ነው የምጽፈው የሆነ ነገርም ሲሆን ምናምንና ትልቁ ከባዱ ነገር እኔ የግል ሐኪሜን የተነጠቅኩት ከባሽ አንደኛ ምን ነገር አልችልም ዙሪያ ያለው ሲስተም ሰፖርቲቭ አልነበረም ማን ያቅ ነበር እንዴት ሰቃየሽ እንደሆነ ባለቤትሽን ጨምሮ ቤተሰቦቻችን በነገራችን ላይ በወጌሻ ያወራን ያለ ነው ድህረ ወሊድ ድብት ወይም ደግሞ አንዲት ሴት ከወለደች በኋላ
ራስን እስከ ማጥፋት ድረስ የሚሰማት አሰቃቂ ስሜት አለ። የመጠላት አካባቢዋን የመጥላት የወለደችው ልጅ ላይ መጥፎ ነገር የማሰብ የትዳር ግንኙነቱን የመጥላት ይሄ ምንድነው ሸሽቶ የመጥፋት የማምለጥ አይነት ስሜት ብዙዎቻችን ግን ላንረዳው እንችላለን። ዳግማዊት ይሄን አልፌበታለሁ እያለችን ነው። ማን ያውቅ ነበር? አንደኛ ራሴን አላወቅኩም ስልሽ እንዴት ነው እንደ ኖርማል ነገር አሰብኩት። ማውራት ያስጠላኛል። እስከ ሰዎች ጋር ኮሚኒኬሽን ምንም አይነት ነገር ያስጠላኛል። በቁም ነገር ቢሮ ገብቼ ጠዋት የኮሪደሩ መቀመጫ አለ አይደለ? እሱ ከቁጭ ብዬ ለሆኑ ለሰዓታት ለማላስታውሰው ጊዜ ማለት ነው ኮሚኒኬት ማድረግም አስጠላኝ። ከዛ ደግሞ ምነግራቸውም ሰዎች ኢቨን ቴራፒም ሞክሬ ያለውኝ ሳይንሱን ነው የሚነግሩኝ። ሳይንስ ሌላ ነው። እኔ ሰው ነኝ፣ ሮቦት አይደለሁኝም። ኢሞሽን አለኝ፣ የማልፈበትን ማቀው ነኝ ምናምን ማለት ይሁን። ልክ አንድ ሲደመር አንድ አይነት ያደርጉብሻል። ከዛ ታውኩት ማማከሩ አልሰራልኝም። አዎ ከዛ በኋላ የነገርኳቸው የቅርብ ሰዎችም እንደማስባቸው አልሆኑልኝም። አልተረዱትም። በቃ ምን ልበልሽ፣ በቃ ስንፍና ነው የሚመስለው። እኔ በህይወቴ እንትን ማልለውን ነገር ይሄ እንዴት ነው ከማንም ጋር ሳልወዳደር በራሴ መንገድ ጎበዝ ሆኜ ነው የኖርኩት። ከህይወት ጋር ፊት ለፊት ግብ እየገጠምኩ የኖርኩ ሰው ነኝ። ምንም እንትን የለብኝም። ትልቁ ደግሞ የዲፕሬሽኑ አንዱ እንትን ምን እንደሆነ ታውቂያለሽ? በቃኝ የማትይነት ሴት ከሆንሽ ከባድ ነው። ገባሽ? የሆነውንም እኔ ነኝ የምሰራው፣ የሆነውንም እኔ ነኝ የማረጋው ብለሽ ለራስሽ እረፍት ማሰጪ ሰው ከሆንሽ በጣም ከባድ ነው። በቃ የሆነ ያህል ሪዘርቭድ መሆን አለመቻል በጣም እሱ ነው ትልቁ ከባዱ ነገር። እርዱኝም ማለት ትልቅ ነገር ነው። እዛ ውስጥ የሚረዳሽም ሰው ካለ ማለት ነው። እኔ በቃ አንዳንዶቹ ከመንፈስ ጋር ያገናኙብኛል፣ አንዳንዶቹ የሰው እጅ እንደሆነ ምናምን እንትን ይሉኛል። at some point እኔም እንደዛ አሰብኩኝ ምናምን። ምክንያቱም ነገርኩሽ እጅ እያለሽ እያተንቀሳቀሽ አለመንቀሳቀስ ምንድነው? እሺ ነገር ታወሪያለሽ ምናምን ኮምፒውተርሽን ለሌላ ወይ ለሶሻል ሚዲያ ወይ ለሌላ ነገር ተከፍቻለሽ፣ ግን ስራ መስራታችን በቃ ከዛ ደግሞ ከፍተኛ የሆነ ህመም አለ። ፊዚካሊ የሆነ ፔንም አለው። ሜንታሊም ፊዚካሊም ነበር እኔ ታመምኩት። ይሄ ምነካው የማይነካ ነገር ነው የሆነብኝ። ህልም ታውቂያለሽ? እውነት በህልም አለመኖር ነበር የሚመስለኝ እና የሆነ ጩኸቴም የህልም ጩኸት ነው የሆነው። ገባሽ? ለሌላው ሰው የማይታይ ጩኸት የሆነ ከባድ በቃ ምን ልበልሽ፣ በቃ እንዴት ብዬ ላስረዳሽ፣ በጣም ከባድ ነበረ። ከዛ በኋላ ምን ልበልሽ የተወሰኑ ሰዎች በጣም ጥሩ የሆኑልኝ ሰዎች አሉ። የተወሰነ እንዴት ነው በቃ የሆነ አንዳንዱን ነገር እንዴት ነው ይሄኛውን እንኳን እንትን ማለት ባይችሉ ሌሎች ነገሮችን ዙሪያ ላይ ያሉ ነገሮችን ለማቅለል ሰፖርት ሲያደርጉኝ የነበሩ ሰዎች እነሱ በጣም እንዲህ ልነግርሽ ከምችለው በላይ ጓደኞቼ፣ አስተማሪ የነበረች አሁን ወዳጄ መልካም ሴት አለች እሷ ምናምን። ከዛ ውጪ ግን በተለይ ቢሮ አካባቢ ምናምን ግን ማለት ለረጅም ጊዜ ስምሽ ሲጠፋ ሰው እንዴት አይጠይቅሽም? ምን ሆነ ነው የሚል አልነበረም። አዎ እንዴት ነው ማለት የኛ በባይ ላይን አይደለም የሚሰራው። ለረጅም ጊዜ ዳግማዊት የሚለው ስም ሲጠፋ መስራት ሳሰሪ ስቀሪ እንዴት ሆንሽ የሚልሽ የለም። ለምንድን ነው ለምን አይባልም። ምክንያቱም በጣም ብዙ ስራዎች ጥሩ የሆኑ ስራዎች ሰርተሽ የምትታወቂ ሰው ለመጀመሪያ ጊዜ በሀገሪቱ ደረጃ በአንቺ በኩል የተሰሙ ብዙ ጥሩ ዜናዎች ኖረው ምናምን ያውቁሻል። ገባሽ? ያውቁሻል ግን አያውቁሽም። በቃ ሁሉም በራሱ ሩጫ ላይ ነው። አሁን የምናወራለት ጉዳይ ደግሞ ራሳችን ወልደንም ይሄንን ጉዳይ አልፈነው እንረሳዋለን። አመታት ሲጨመሩ ሌላ አንዲት ሴት ይሄን ጉዳይ ብትነግረኝ እኔም ማሳልፊያው ነበረ አይዞሽ ለማለት እንኳን እንቸገራለን። አይዞሽ የሚገቡኝ ብዙ ነገሮች አሉ። ይሄንን ስቃይ ያየች ሴት ብቻ የምትረዳው ነገር አለ። ከወሊድ በኋላ በረከት፣ ስጦታ፣ የተፈጥሮ ትልቅ እድል ባገኘችበት ወሊድ አዲስ ህይወት ላይ
እንዴት እንዲህ ትሆናለች ሴት ልጅ የሚል ብዙ ጥያቄ ያላችሁ ቤተሰቦቻችንም እንዳላችሁ እናውቃለን። እንዴት ነው አንዲት ሴት ከወለደች በኋላ ራሷን የምጠላው፣ የወለደችውን ልጅ የምጠላው፣ ትዳሯን የምጠላው፣ ቤቷን የምትጠላው? ዳጊ ከዛስ? እንዳልኩሽ ለረጅም ጊዜ ቆየብኝ። እንዴት ልበለሽ፣ በቃ ለእናት ልጅ ለእናት የማይገባ ህመም ታውቂያለሽ። በቃ ይሄ ሜንታል ኢሹ ክፋቱ ምንድን ነው መሰለሽ፣ በቃ እዚህ ጋር ተቆርጠሽ አይታይም። የሆነ ነገር ሆነሽ ሰርጀሪ ተሰርተሽ ኦር አታሳዩም። በቃ ዝም ብለሽ አንቺና እግዚአብሔር ወይ እየተከራከራችሁ ወይ እየተማረራችሁ ወይ እየተጫጫኋችሁ በቃ ያለው ዳኛ እግዚአብሔር ብቻ ነው። እና በጣም ነበር ከብደው እንዲህ ከምልሽ በላይ ማለት ነው። እና እጅግ በጣም ከባድ ነበር። እና የመጨረሻው ሰሞን አካባቢ በቃ አቃተኝ ማለት ምንም ትርጉሙ ጠፋብኝ። ሁሉ ነገር ህልም ይመስላል። የሆነ ኢቨን ኤግዚስተንሲን ሁላ እስክትጠራጠሪ ድረስ ማለት ነው። በጣም ከባድ ነው። እና እኔና ኤምራኬን ነው ልጅ ስሟና እኔና ታምርና ስጦታ ማለት ነው። ናት ለእኔ ደግሞ እውነቱን ለመናገር ለእኔ ተአምሬም ስጦታዬም ናት። እሷና እኔ ኮንዶሚኒየም ቆየ የምኖረው ነው። ብቻችንን ሆነን በቃ አይ በቃ ይሄ በቃ አልኩኝ። ከዛ እሷ እንትን ብላለች። እሷ ፍራሽ አለ፣ ፍራሽ ላይ ነገር ናት ግን ቆማለች። እኔም መስኮት ላይ በቃ እንትን አልኩኝ ማለት ነው። በቃ ራሴን ለማጥፋት ማለት ነው። ሊቆም አይመስልም። ማንም አልነበረም። እኔና እሷ ነበር። ከዛ ሁለቱም እግሬ ውጭ ነው ያለው። የሆነች እንዴት ልበልሽ እንደው ማካበድ ካልሆነ ኃይለኛ ንፋስ ቢመጣ የምወድቅበት አይነት ዲስታንስ ነው የቀረኝ። ፎቅ ላይ ነው። ስንተኛ ፎቅ? ቤዝመንቱ ይለያያል የምንኖርበት እና በአንደኛው 4ኛ ነው፣ በሌላኛው 3ኛ ነው። 2 መግቢያ ነው ያለው፣ 3 መግቢያ ነው ብቻ። ያኛው እና ያኛው ይለያያል። በሆነኛው 3ኛ በሆነኛው 4ኛ ነው። እና ከዛ እሷ እታች ያሉ ህፃናት ሰው አለ እግር እያሉ ይጫጫዋሉ። እሰማቸዋለሁ ግን አልሰማቸውም። በቃ ጆሮዬ ይሰማቸዋል ግን ኢንተርናላይዝ አላደረኩትም። ወጥተሻል በመስኮቱ? በቃ መስኮቱ ጠርዝ ላይ ነኝ። በሁለቱም እግሬ ወጥቷል። ኦልሞስት በቃ ትንሽ ምን ልበልሽ በቃ። ከዛ ኤምራ እማ ትላለች። በጣም ትጣራለች። ለምን ሆኗታል? ይሄ ሲሆን አልፎታል። በጣም የቅርብ ታሪክ እኮ ነው የምነግርሽ ያለሁት። በጣም የቅርብ ተከትሎሻል። ይሄ ድብቱ እንዴ ነገርኩሽ። ለረጅም ጊዜ እኮ ነው። በጣም እሱ ነው የበላኝ። እንደውም የተጎዳሁት በእሱ ነው። እና ከዛ እያየችኝ ነው። እማማ ትላለች። ሺኖስ የሆነ ነገር ልክ ያልሆነ ነገር እየተፈጠረ እንደሆነ ገብቷታል፣ ግን ምን እንደሆነ አይገባትም። ገባሽ? እማማ ትላለች። እኔ እማ ባለች ቁጥር እንኳን የሚሰማኝ ስሜት አለ። የምሬን ነው የምልሽ። የሆነ አይነት እንዲህ ለሰው መግለጽ የማልችለው ስሜት ማለት ትጣራለች። ከዛ አታምኝም፣ ልብሴን ተጎጥታለች። እግዚአብሔርን ለእሷ ራሱ ምን አይነት ትራውማ ሊሆን እንደሚችል አስቢው። ልብሴን ተጎጥታለች። እማ የሚለው ቃል ነው በህይወትና በእኔ መካከል የቆመው። የምሬን ነው የምልሽ። እና ልክ በዛሽ ቅጽበት ማተሳለኝ አበበሽ ጎበና እርዳታ የጀመሩበትን ስቶሪ የምታውቂው ከሆነ እናት ሞታ የሞተችውን እናት ጡት የሚጠባ ህፃን ነበር። ሴት ሁሉ ወንድ አላስታውስም ብቻ በቃ ልጅን እንደዛ ነው ያሰብኩት በዛች ቅጽበት ማለት ነው። እና በጣም ከባድ ነበር። ብቻ የልጄ እማ የምትል ቃል ወደ ህይወት መልሶኛል። ግን ደግሞ ከዛ በኋላ ደግሞ ሌላ ጸጸት። በቃ ልጅ ላረጋት ነበር ወይ ማለት ማን ሪስፖንስብል ይሆናል ለእሷ የሚለው ደግሞ ሌላ አይነት ነገር። ቤተሰቦቻችን ይህ እንባ የብዙ ሴት እንባ ነው። በየቤቱ በየአራስ ቤቱ ጥየቃ እንኳን ማርያም ማረችሽ እንኳን በሰላም ታቀፍሽ የምንላቸው እናቶች እህቶቻችን
አይምሯቸው ውስጥ የሚመላለሰው ብዙ የድብት ጥያቄ በዳግማዊት ያለፉት የቅርብ ጊዜያት ህይወት ውስጥ የምንመለከተውን ያክል ጥልቀት አለው። ይህንን ሳስበነው እናውቃለን ወይ? አንዲት እናት አዲስ ልጅ በመታቀፏ ደስተኛ ናት፣ እድለኛ ናት ከማለት ባለፈ ምን ልናስብ እንችላለን የሚለው ሌላ ጥያቄ ይሆናል። ሁሉም ነገር ደስታ፣ ሁሉም ነገር ፌሽታ፣ ሁሉም ነገር አዲስ የህይወት ጎዳና ብቻ ብለን አስበን የምናልፍለት ነገር ነው ወይ መውለድ፣ ልጅ መታቀፍ የሚለው? እንደዚሁ ዳጊ ከዚህ አሰቃቂ ነገር ውስጥ እንዴት ወጣሽ? እንዳልኩሽ ያ ቅጽበት የራስን ለቅሶ እንደመቀመጥ ወይወቅ እውነት በጣም ከባድ ነበረ። ከዛ በኋላ ሶሻል ሚዲያ በየቀኑ የምጠቀመው ሶሻል ሚዲያ ለረጅም ጊዜ ትቼ ነበረ ምናምን፣ ምክንያቱም እሱም ራሱ የዋሰ ስትረስ አለው ብዬ ማለት ነው። ከዛ በኋላ አንዲት ቅጽበት ናት በእርግጥ እኔን በጣም እንትን ያለችኝ። አንድ ጓደኛዬ ሌላ መስሪያ ቤት የነበረው ወደኛ በቅርብ የተዘዋወረ ልጅ ነበርና እኔ ከቢሮ እየገባሁኝ ወደ ቢሮ እየገባሁ ጠዋት ላይ እንትን አለኝ፣ ያዝ አረገኝና እንትን አለኝ፣ ነይ ያለኝ፣ ነይ ቤተክርስቲያን እንሂድ አለኝ። ከዛ በኋላ የተሰማኝን ደስታ ልነግርሽ አልችልም። ሰው አላሽ እግዚአብሔርን ነው የምልሽ። መጠየቅ ናፍቆኝ ነበረ። የሆነ ሰው እንዴት ነሽ እንዲለኝ እፈልግ ነበረ። እንዲህ ልነግርሽ አልችልም። በቃ በጣም የሆነ የውስጥሽ ረሃብ የሆነ ነገር የለም። በጣም ደስ የሆነ ነገር በቃ በጣም ያደረገልኝ የመሰለኝ ማለት ነው። ከዛ በኋላ እንትን አልኩኝ። ቦርሳዬን ራሱ እንዴት ሮጬ እንዳስቀመጥኩት ማለት ነው አስቀመጥኩትና ሄድን። ከዛ ቤተክርስቲያን በቃ እንደ እብድ አለቀስኩኝ ምናምን። ራሱ የራሱን የቻለ ቴራፒ ነው። ከዛ በኋላ ምን አለኝ ልጁ፣ ሁለተኛ ቢሮ ከመግባትሽ በፊት ቤተክርስቲያን ሳትገቢ እንዳትናተበይ አለኝ። ሄደሽ እንደዛ አድርገሽ አታውቂም ነበረ? ኧረ እኔ ሁሉ ነገር ነው ያስጠላኝ። በቃ ሁሉ ነገር ምን ልበልሽ፣ በቃ ከሰውም ከራሴም ከፈጣሪም ከጊዜም ከምንም ከመኖርም ጋር ነው እኮ የተጣላሁት። ሁሉ ነገር ነው ያስጠላኝ። ሶሻል ላይፌ ስንት በጣም ክራውድ የበዛበት የነበርኩኝ ሰው በቃ ከማንም ጋር አልገናኝም። በቃ ተነጠልኩ። እኔ በቃ ሄጄ ቁጭ ስራ እንዳለበት ሰው ሄጄ እዛው የውጭ ወንበር ላይ ቁጭ እላለሁኝ። አንዳንዴ በጣም አንዳንዴ ማለት ነው እንትን እላለሁ። የሆነ ምንድነው የሚባለው ለመጻፍ ሞክራለሁ፣ ግን ስቲል እሱ በቂ አልነበረም እና እንትን አልኩ ማለት ነው። ከዛ ያኛው ይሄ ስፒሪቹዋሊ የነበረኝ አታችመንት በጣም ወደ ህይወት መለሰኝ በጣም ማለት ነው። ከዛ በኋላ ብዙ ነገሮች እየተሻሻሉ መጡ። ከዛ ስራ መስራት ጀመርኩኝ እና እንደ ድል ሆኖ ደግሞ ከዛ ከህመሙ በኋላ የሰራሁት ስራ በጣም መነጋገሪያ የሆነ ጥሩ የሆነ ምናምን ሆነ ማለት ነው። ከዛ በኋላ እሱኛው ደግሞ ስሜት የሆነ ራሴን እንዳመጣ አደረገኝ። እኔ ከስራው ጋር ያለው ነገር በጣም ጎርቶኝ ነበረ። ምክንያቱም የምፈልገው የምወደው ስራ ነው፣ የማውቀው ነገር ነው። በህይወት ውስጥ የገባኝ ነገር አሁን ላይ በዛ ጊዜም የተረዳሁት ነገር ማለት ነው። ትልቁ ጸሎቴ አሁን ላይ ጌታዊ ለልጅ ያታሳንሰኝ ነው። ሜንታሊም ፋይናንሻሊም ምንም ነገር ላይ ፊዚካሊም በቃ ለእያንዳንዱ ነገር ለልጅ በቃ አታሳንሰኝ ነው። ግን ደግሞ በዛች ቅጽበት ምን እንደተረዳው ታውቂያለሽ? በህይወትሽ በጣም የምታውቂውን ነገር እንዳለ ማድረግ ከባድ ነገር የለም። ምቺውን ነገር በጣም ምቺውን ነገር እንዳለ ማድረግ ማለት ነው። እግራችን መንቀሳቀስ ነው ስራው አይደለ? ልክ መንቀሳቀስ በሚያቆምበት ቅጽበት ብለሽ አስብ። እንደዛ ነው ግን አይንቀሳቀስም። ይችላል እኮ ምንም አይነት የጤና እክል የለበትም እኮ። እንደዛ ነው የሆንኩት። ከህይወት ጋር ቆሜ ቀረው የሆነ ቦታ ላይ ስታክ የማድረግ ስሜት ነበር የነበረው። ከዛ በኋላ ወደ ሶሻል ሚዲያ ተመለስኩኝ። ከዛ አመጣሁት በቃ ወደ ሶሻል ሚዲያ። ያንን ሳመጣው ምንድነው ያደረኩት? እንደ ለኔ የሂሊንግ ፕሮሰስ ነው። አሁንም ገና ነኝ አላንኩም ሙሉ በሙሉ ፕሮሰስ ላይ ነኝ እንጂ አላንኩኝም። ከዛ እንትን አልኩት ፖስት አደረኩት እንዲህ ብዬ ነበር ምናምን ብዬ። ከዛ የእናቶች ህብረት ለድህረ ወሊድ ድባቴ የሚል ቻናል ከፈትኩኝ በቴሌግራምም በፌስቡክ። ከዛ እዛ ላይ ስለ ዲፕሬሽን ስለምንነቱ የድሮ እናትና የአሁን እናት ለምንድነው አሁን ላይ በደንብ እንደዚህ እንትን እያለ ያለው፣ በውጭ ሀገር ያሉ እናቶች እንዴት ነው እየኖሩ ያሉት፣
ሰው በሌለበት ሀገር እንዴት ነው እያሳለፉ ያሉት? ልዩ ድጋፍ ደግሞ የሚሹ ልጆች ያሏቸው እናቶች እንዴት ነው እያሳለፉ ያሉት? በራሱ ዲፕሬሽኑ ከባድ ነው በጣም። ከዛ ደግሞ ሌላ ኤክስትራ ደግሞ ኢሾች ካሉብሽ ደግሞ በጣም ያባብሱታል ማለት ነው። እና ወደዛ ሳመጣው በጣም ብዙ ሰዎች እንደ እንትን ሙላዩት የሆነ እንደ መንፈሳዊ ነገር ማለት በቃ የሆነ እንደ በጎ አድራጎት ስራ የሆነ ያልተነካላቸው ያልተባለላቸው የሆነ ሰው ያልተረዳላቸው ጉዳይ ብናገር ሰው አያምነኝም። ፋይናንሻሊ ምንም ችግር የለብኝም፣ ግን ሁሉም ሰው በቃ እንትን አለኝ የሆነ አይረዳኝ፣ ባለቤት አይረዳኝም፣ ልጅ አትረዳኝም፣ ምንድነው አታመሰግኝም እንዴ ይባላለሁኝ አይነት የሚሉ ሰዎች መጡ ማለት ነው። ከዛ እያለ አንቺ ወዳገኘሽኝ ጉዳይ መጣ። አዎ ምን ሆነሽ ነው የምትባል ሴት፣ ምን ሆነሽ ነው ህይወትሽ አንድ ቦታ ላይ ያቆመው? በስሜት የተጎዳሽው ያለሽ ጓደኛሽ አይነት ሰው ፍለጋ ነው እንግዲህ አደባባይ የወጡትን ዳጊና እሷን መሰል በጣም ብዙ ሚሊዮን ሰዎች ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም ባየኋቸው መረጃዎች ውስጥ እንደውም 33.5% ሴቶች ከወሊድ በኋላ በድብት የሚሰቃዩ ናቸው። ከድብቱ በኋላ ሕክምናና ማገገም ከሌለው ደግሞ ራስን እስከ ማጥፋት ድረስ ራሳቸውንም ልጆቻቸውንም ጎድተው የተገኙ ስለመሆናቸው ብዙ ዓለም አቀፍ ሪፖርቶች አሉ። ለማንኛውም እናቶች አሁን እየተከታተሉን ያሉ አራስ ቤት ያሉ ባሎቻቸው ይሄስ ነገር አለ እንዴ ለሚሉ በምን ያገኟችሁ? ዋናው በቻናሉ በኩል ያገኙን። ቻናሉ የእናቶች ህብረት ለድህረ ወሊድ ድባቴ ይባላል። በፌስቡክም በቴሌግራምም ላይ አለ። ከዛ ውጪ በራሴ በሙሉ ስሜ ደግሞ የፌስቡክ አካውንት አለኝ ዳግማዊ ግርማ አለሙ፣ በሱ ሊያገኙን ይችላሉ። አሁን እንደውም በጣም ደስ የሚለው ነገር ይሄኛው ህመም ምን አመጣ መሰለሽ፣ ሳወራው የቴራፒ አገልግሎት የሚፈልጉ ሴቶች መጡ። ከዛ ዝም ብዬ በቃ የነፃ ሳይኮሎጂ ድጋፍ የምትሰጡ ሰዎች እፈልጋችኋለሁ አልኩኝ። ከዛ የተወሰኑ ልጆች በነፃ እየተደገፉ ይገኛሉ። በጣም ደስ ይላል። ይሄ በጎ ስራ አድጎ ትልቅ ሆኖ ማህበረሰብ የሚያገለግል ትልቅ ማዕከል እንዲሆን ጭምር እመኛለሁ በግሌ። አመሰግናለሁ ዳጊ፣ በጣም አመሰግናለሁ። በብዙ ስቃይ ውስጥ ያላችሁ እህቶቻችን፣ እናቶቻችን፣ ወገኖቻችን እንባችሁ መዘግየት የለበትም። እንባው ትክክለኛ ስሜት ነው። ከወሊድ በኋላ ድህረ ድብት የሚባል አለ። ይሄን አምኖ ተቀብሎ ምን አይነት አገልግሎትና ምን አይነት ነፃ የመውጣት ወደ ህይወት የመመለስ ደግሞ መንገድን መያዝ እችላለሁ ለሚለው ጥያቄ ከጠየቃችሁ መልስ አለ። ሙያተኞች ጋር፣ ጥሩ ወዳጆች ጋር፣ ሚዲያዎች ጋር፣ ኤክስፐርቶች ጋር። የዛሬ ወጌሻችን በዚሁ አብቅቷል።